ዳኞች ያሾለኩት መረጃ ያሳያል። ብቻ ቀጥታ ሪካ ጋር ደውለሽ ነጠላ አንጥፌም ቢሆን ለምኜ እዳሽን እከፍላለሁ ልጄ ላኪያት አንሸራቶ ስለ ጣላት ብቻ ልጄ ትላክልኛልሽ አይደል? ይሄ ነው። አዎ ብያለሁ። ደግሞ አንሸራቷት ልትሞት አትችልም። ተንሸራታ ብቻ ነው። በሱማ አይደለም ሐሙስ እኮ አይደለም የሞተችው ሰኞ ነው። ሰኞ ራሷን ከፎቅ ላይ ጥላ ነው። ውጤቱን ግን ያው አንቺ ጋር ሲደርስ ነው የሚረጋገጠው። እኛ እስካሁን ውጤቱን እንደ ወጥቶ ከመቅረት አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። እንደ ወጥቶ ከመቅረት አላህ ይጠብቀን። ከሀገራችን የምንወጣው ሊያልፍልን ሰርተን ልንለወጥ ነበረ። ግን አንዳንድ ጊዜ አጋጣሚ ይሆንና ሳያጋጥመን ይቀራል። መጥፊያችንን በሰው ሀገር ይሆንና እንደዛ እንሆናለን ማለት ነው። ይቺ እናት እንግዲህ እኔ እስከ መጨረሻው ሰምቻችኋለሁኝና ምን መሰላችሁ? እስከ መጨረሻው ተከታተሉ። ግን አዲስ የምትመጡ ልጆች በተለይ አዲስ የምትመጡ ልጆች እኔ እንጃ ለምንድን ነው ግን ህይወታችሁ ለምንድን ነው እንደዚህ እንደርካሽ የምታዋት እንዴ? ከሀገር ስትመጡ ህይወታችሁን ለመግደል ራሳችሁን ለማጥፋት ምናምን ነው የምትመጡት ወደ ስደት። ኧረ ተው። እናንተን የሚፈልጋችሁ ቤተሰብ ይጎዳባችኋል። ወላሂ ቤተሰብ ይጎዳባችኋል። በተለይ እናት ማለት ነው። እናት እያለያችሁ እናንተ ህይወታችሁን አደጋ ላይ አድርሳችሁ ህይወታችሁን የምታጠፉ ልጆች እናታችሁ ትጎዳለች። ሌላውን ተውት። ልጅ ካላችሁ ልጅ እናት በተለይ ደግሞ እናት ትጎዳለች በጣም። ይህች ልጅ እናት እንግዲህ ምንም ትሁን ልጄ ወጥታለች ቀርታለች፣ ቆንጆ ልጄ ሞታብኛለች ጠፍታብኛለች ከእጄ ወጥታለች፣ ግን እንደምንም ብላችሁ አስክሬኗን ወደ ሀገር አስገቡልኝና ከዘመድ ጋር አልቅሼ ልቅበራት ነው ያለችው ማለት ነው። ምንም ትርፍ የለውም። ከዘመድ ጋር አልቅሶም ተቀበረ ብቻም ተቀበረ፣ እዛም አለችበት ተቀበረች። ምንም ውጤትና ትርፍ የለውም። ግን ብቻ ለእናት ይሄን ያህል ነው። አያችሁት? እስከዚህ ያህል ድረስ ነው እንግዲህ። ልጅቷ እንግዲህ እንደወደቀች ነው የነገረቻት። አንሸራቷት፣ ጫማዋ አንሸራቷት እንደወደቀች ለእናቷ ደውላ ነግራት ነበረ። እናቴ አሞኛል፣ አንሸራቶኝ ወድቄ አሞኛል ብላት ነበርና ይሄን ስትላት የላከቻትን ደላላ እባክሽ እዳሽን ጨርቅ አንጥፌ መንገድ ላይ ለምኜ እዳሽን እከፍላለሁ፣ ልጄን ግን ወደ ሀገር መልሽልኝ ነበር ያለቻት። እሱም እንግዲህ ሰበብ ሆነና ልጅሽ ሞታል የተባለ በስንተኛው ቀን ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል። ይሄንን ያክል እንግዲህ ልጅ እንደቀላል ነገር እነሱ የሚሉት ምንድነው? አንሸራቷት በወደቀች ብቻ አትሞትም፣ ገለዋት ሊሆን ይችላል። ልጄን ምን እንዳደረጓት ነው የምትለው ሴትዮዋ። ምንም እንዳደረጓት ደግሞ ይመርመርልኝ ይጠየቅልኝ እያለች አይደለም ያለችው። በቃ ልጄ አሁን ሞታለች፣ ምንም ጥቅም የለኝም ነው የምትለው። ተጣራም አልተጣራም ምንም ሆነ ምንም ሄዳለ ለን የሚጠቅመኝ ነገር የለም፣ ግን ልጄን ላኩልኝ ነው የምትለው። እና ይሄ ነገር በደላሎች እጅ ያለ ነገርም ካለ እባካችሁ እንደው ደላሎችም ስነ ስርዓት ብትይዙ አሪፍ ነበረ። ልጆችን ስራ ስታስገቡ ቀይሩ ሲሏችሁ ብትቀይሯቸው፣ ችግር ካለባቸው ቶሎ ብላችሁ ብትደርሱላቸው። እሱ በመውደቅ ብቻ አንሸራቷት በመውደቅ ብቻ አትሞትም የሚለው ነገር ደግሞ አላህ መጥፊያዋን ካደረገባት አይደለም እንኳን ከንሸራታ ወድቃና ቁጭ አለችበት ትቀራለች ማለት ነው። አላህ ይጠብቀን። ቁጭ አለችበት ትቀራለች። እንደዚሁ ጎንበስ እንዳለ ቀና ሳትል ትቀራለች። በጣም ከባድ ነው። አላህ መቼም አሟሟታችንና መጨረሻችን ሲያሳምርልን ነው። እና ይሄን ነው እያሉ ያሉት ምን እንደደረሰባት። ከዚያ ደግሞ ሌሎች ያሉ ምንድነው ደላሏና አሰሪዋ ያሉት ደግሞ ከፎቅ ላይ ነው የወደቀችው፣ ከፎቅ ላይ ራሷን ጥላ ነው የሞተችው ምናምን ያሏት። አላሁ አለም እንግዲህ እውነታው ማን ጋር እንደሆነ የምናውቀው ነገር የለም እኛ። ብቻ ግን ለጥንቃቄ ያህል አዲሶች የምትመጡ ልጆች ማለት ነው፣ በተለይ አዲሶች ናቸው አሁን ላይ። እኔ አዲሶች ነገር በጣም እየከበደን ነው። ሞቱ፣ ታመሙ፣ ወደቁ የምትባሉት እናንተ ናችሁ። ምን ሆናችሁ ነው ግን? ኧረ ባካችሁ ለሁሉ ነገር ተስፋ አትቁረጡ። ማንኛውም ነገር እኮ ያልፋል። ማንኛውም ነገር ያልፋል፣ ይቀየራል። ስራ በዝቶባችሁ ከሆነ እየቀነሰ ነው የሚሄደው።
ሌላ ቤት መቀየር አለ። ከጊዜ በኋላ ትቀየራላችሁ፣ ሌላ ጋር ትሰራላችሁ። እባካችሁ ለውሳኔ አትሩጡ። ምን አለበት ህይወታችሁን ብትወዷት እና በእንክብካቤ ብትይዟት። ላይ በጣም ነው የምታሳዝኑት። የሰው ልጅ ሰርቶ ሊለወጥ ነው እንጂ የሚመጣው እንደዚህ አይነት አደጋ ላይ ለመውደቅ አይደለም የምንመጣው። ከሀገራችን ህይወት እኮ ውድ ናት። ካመለጠች አመለጠች ነው፣ ተመልሳ የምትገኝ አይደለም። ሄደች ሄደች ነው። ራሳችሁን ጠብቁ እህቶቼ።